ሰው ምክርን ገንዘቡ ያደርጋል። አስተዋይ አለመሆኔን ባላምንም ምክርን ግን ከሚቀበሉት መሃል አይደለሁም። ምክርን አልወድም። ታዲያ አስተዋይነትሽ ምኑ ጋ ነው ትሉኝ ይሆናል። ልክ እንደ ጓደኛዬ ይኸው ዛሬም ከቁም ነገር ውጪ ቀልድ ከማይወድላት ጓደኛዬ ጋር ተገናኝተናል። ገና ከመገናኘታችን ምንም ልንስማማ አልቻልም። እሷም ምክሯን ልታቆም አልቻለችም፣ እኔም መሰላቸቴን ላቆም አልቻልኩም። በዚህ ጠራራ ፀሐይ ታሰለቸኛለች፣ ትናገራለች፣ ትመክረኛለች። ልብ ግዢ፣ አስተዊ፣ ትልቅ ሰው ነሽ፣ የእግዚአብሔርን ድምጽ ስሚ ትለኛለች። ዛሬ የተገናኘነው አዲስ የጀመርነውን ስራ እቅድ ልናወጣ ነበረ። የእሷ እቅድ ግን ሁሌም ስለ ጌታዋ ማውራት ነው። እኔ ደግሞ ሁሌም መቀለድ ነው። አትቀልጂ፣ መጥፎ አስቦ የሚመክርሽ የለም፣ ለመጥፎ እንድትዳረጊ ዝም የሚልኝ። ዋክሽን ዛሬ እንኳን ያለምንም ምክር ስራችንን ሰርተን ነው ታልኳት። እኔ እንደዚህ አማርሬሻለሁ ማለት ነው አለች። ሁሌም ምን ችግር አለው ነው መልሴ። ታሞ ከመማቀቅ አስቀድሞ መጠንቀቅ። ታያንቺ ልጅ ምክሬን ስሚ ትለኛለች። በዚህ መሃል የመጣልንን ቡና እየቀዳው ጨዋታውን ለመቀየር ሞከርኩ። አይመስለንም እንጂ እግዚአብሔር በየቀኑ ሁሌም በተለያዩ አጋጣሚዎች በሰዎች ይናገራል። እኛ ግን በሳቅ በቀልድ በፌዝ ችላ እንልና ከተጎዳን በኋላ እግሩ ስር ተደፍተን ጌታ ሆይ ለምን ተውከኝ፣ ዝም አልከኝ አይደል እንላለን። ጌታ ከጉዳታችን ከለቅሷችን በፊት ሊያስተምረን ደግሞም ከዛ ነገር ሊታደገን ብዙ ጊዜ በሰዎች ሆኖ በአጋጣሚዎች ሆኖ መጥቷል። እኛ ግን ችላል ነው። ሲናገረን ሳንሰማው፣ ሲገስጸን ሳንመለስ እሱ ላይ መተን ግን እናጉረመርማለን፣ እናማርራለን። በምንሰራው ስራ ሁሌም ሀሳባችን አንድ እንደሆነና በምንሰራው እንደተስማማን ነው። ነገር ግን ስለ ህይወት ምክር፣ ስለ ለውጥ፣ ስለ እግዚአብሔር፣ ስለ መንፈሳዊነት ሲወራ አንስማማም። ሁሌም ጭቅጭቅ ይፈጠራል። ለምንድነው ግን ሰዎች ስለኛ አስበው ተጨንቀው ሲመክሩን የምንማረረው? ግን መጥፎ ነገራችንን ዝም የሚል አብሮን ገደል የሚገቡ ሰዎችን እንወዳቸዋለን። ለምን ይሁን? ሁሌም ቢሆን ምክራቸውን ወደ ቀልድ ቀይረን እንስቃለን፣ እናፌዛለን። ግን ፌዛችንና ሳቃችን፣ ቀልዳችን እነሱ ላይ ሳይሆን እግዚአብሔርን ችላ ብለን ኢግኖር ያደረግነው መሆኑ አልገባንም። እግዚአብሔር ሁሌ አይቆጣም። እኛ ቀልድ በምናደርጋቸው ሁኔታዎች በለስላሳ ድምጽ ይናገረናል፣ እኛ ግን በቁም ነገር አንወስደውም። በዚህ መሃል ስልክ ተደወለልኝና ሩጬ ማምለጥ ያህል ደስታ ተሰማኝ። ነገር ግን ማመልጠው ከሷ ንግግርና ምክር ሳይሆን ከእግዚአብሔር ድምጽ ነበር። አልታወቀኝም እንጂ ብዙዎቻችን እንደዚህ ነን። እግዚአብሔር አልተናገረንም እንላለን፣ ግን ሲናገረን አንሰማውም።